የተሻሻሉ የመጸዳጃ ቤት ክዳኖች ስላቦች በመሸጥ የተሰማሩ ወጣቶች ውጤታማ መሆናቸውን ገለጹ። አስከተማ መስከረም 13 2018 አምቦ ዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ በ01 አስከተማ ከተማ በተሻሻሉ የመጸዳጃ ቤት ክዳኖች ስላቦች በመሸጥ የተሰማሩ ወጣቶች ውጤታማ መሆናቸውን ገልጸዋል። ወጣቶቹ በዘርፉ ተሰማርተው ገቢያቸውን ከማሳደግ አልፎ ለህብረተሰቡ የተሻሻለ የመጸዳጃ ቤት ክዳኖች እንዲጠቀሙና ተላላፊ ከሆኑ በሽታዎች ራሳቸውን እንዲጠብቁ የበኩላቸውን እየተወጡ መሆናቸውን ተናግረዋል። በወረዳው ህብረተሰቡ የተሻሻለ የመጸዳጃ ቤት ክዳኖች ስላቦች እንደሚጠቀሙና የዘመናዊ የመጸዳጃ ቤት ግንዛቤ እንዲያጎለብቱ የማስተማርና ድጋፎች እያደረገ የሚገኘው ወርልድ ቪዥን ኢትዮጵያ የተጠቃሚዎችን ቁጥር ለማሳደግ እየሰራ ይገኛል። የተሻሻሉ የመጸዳጃ ቤት ክዳኖች ስላቦች በመሸጥ ከተሰማሩ ወጣቶች መካከል ወጣት ፈለቀ ጌጡ ከብሔረሰብ አስተዳደሩ 532 ስላቦች እንዲሁም ወርልድ ቪዥን ኢትዮጵያ 600 ስላቦች አጠቃላይ 1132 ስላቦች ድጋፍ እንደተደረገላቸው ገልጸዋል። ከዚህም ለገቢ ማሳደጊያቸውን እንደመነሻ እንደሆነላቸው ገልጸዋል። ስራና ስልጠና ተደራጅተን ሲሆን የተደራጀ ነው። አምና ሰኔ ላይ የተደራጀ ነው። የተደራጀንበት የንጽህና እቃዎች ማምረትና መሸጥ ሲሆን እኛ ከተደራጀን አመታችን ሲሆን በክልልና እንዲሁም በዞን የተደረገልን ድጋፍ 532 ሽንት ቤት ስላብ ሲሆን በወርልድ ቪዥን 600 ስላብ ጨምረውን 1100 ስላብ እንድናሰራጭ ተደርጓል። እንዲሁም በተጨማሪ ከአምና እስከ ዘንድሮ ስንጠብቅ ወርልድ ቪዥን ባደረገልን ድጋፍ 600 ሽንት ቤት ስላብ ለማሰራጨት ተዘጋጅተን ከአንድ ማህበረሰብ 2000 ብር አብር ገባለተን። ከዛ በተጨማሪ እኛ ደረሰ ቆርጠን ማተም መተን አንድ የሽንት ቤት ስላብ ስናሰራጭ 600 እንዲቆረጥ ተደርጎልናል። እንደዚሁም ሸድ የመስራት አቅም አቅቶን ስለነበረ ወርልድ ቪዥን ባደረገልን ድጋፍ ሲሚንቶ፣ ቆርቆሮ፣ ቢስማር ባደረገልን ድጋፍ መስራት ጀምረናል። እንደዚሁም እነሱ የተለያዩ ኬሚካሎች ከ560 ምናምን ሺህ ብር የሚፈጅ ብር አግዘውን ለመስራት እየሞከርን ያለነው። አሁን መቃወም በእጃችን አልገባም እንጂ ኦሬዲ ማሽኑ እንደመጣ በአይናችን አይተናል። ስራችንም ጨርሰናል። ኦሬዲ ከትንሽ ቀናት በኋላ እንጀምራለን ብለን እናስባለን። እነሱ ባደረጉልን ድጋፍ ወደፊትም ትልቅ ነገር ስራ እንደምንሰራ ተስፋለን። ከልብ ደግሞ እናመሰግናለን። ፕሮጀክቱ ሲሚንቶ፣ ቆርቆሮና ቢስማር ድጋፍ ከማድረግ እገዛ ያደረገላቸው መሆኑን የገለጹት ሌላኛው ወጣት ቦሴ በበኩሏ በቀጣይም በፈሳሽና በደረቅ ሳሙና ማምረት ስራ ተሰማርተው ለመስራት እንዳቀዱ ተናግረዋል። ማህበራችን ስም ደግሞ ፈለቀ ሙሉጌታና ጓደኞቹ የንጽህና እቃ መሸጥና ማምረት ሰሚለው የመጣ እንደኔ እና አሁን እየሰራ ነው ያለው። ወደ ስራ ለመግባት ትንሽ ነው የቀረን። ሸዱንም እየሰራ ነው፣ ግን በይሄ ለመስራታቸው ዋናው ወርልድ ቪዥን ናቸው። ለማህበረሰቡ ያከፋፈል ነው። ቢያንስ ያንን ከአንድ ሰው 600 ብር እንቀበላለን። ግን 600 ብር ተቀብለን እየዞርን መጀመሪያ እንሰጣለን። ከበኋላ ደግሞ እየዞርን ለማህበረሰቡ ግንዛቤ እየሰጠን በየቤታቸው እየገጠምንላቸው ነው። ከዛ በተረፈ ደግሞ ያው ሸዳችን እየሰራ ነው። መጀመሪያ ይሄን ሲዘገይልን ሙስሊሙም በራሳችን ተሰጠናል። እሱ ሲዘገይልን ወልድን ጠየቅናቸው። ቢያንስ ሳሙና ማምረት እንፈልጋለን ወይም የላርጎ እቃ ያስፈልገናል ብለን ጠየቅናቸው። ከጠየቅናቸው በኋላ ትሬኒንግ እንዲሰጠን ተደረገን። ትሬኒንግ ወሰን ከትሬኒንግ በኋላ ኬሚካል ታዞልን ያው ኬሚካሉ እየመጣልን ነው። በቅሩ ወደ ስራ እንገባለን ብለን እናስባለን። የጋዝጊብላ ወረዳ ስራና ስልጠና ጽሕፈት ቤት የስራ ዕድል ፈጣሪ ኢንተርፕራይዝ ቡድን አስተባባሪ አቶ ያሬድ ጥላሁን በሰጡት አስተያየት ወጣቶች ወደዚህ ስራ ከመሰማራታቸው በፊት በኮሌጅ መምህራን በቂ ስልጠና የተሰጣቸው መሆኑን ገልጸው ከዚህ በፊት የተሻሻለ የመጸዳጃ ቤት ባለመኖሩ ህብረተሰቡ የተለያየ ቦታ የመጠቀምና ልዩ ልዩ በሽታዎች አላስፈላጊ ወጪዎችን ይዳርጉት እንደነበረ ያስታወሱት አቶ ያሬድ በዚህ ዘርፍ የተሰማሩ ወጣቶች ህብረተሰቡን የተሻሻለ የመጸዳጃ ቤት ክዳኖችና ስላቦች እንደሚጠቀሙ የድርሻቸውን እየተወጡ ነው ብለዋል። በቀጣይም ከሌሎች አጋር መስሪያ ቤቶች ጋር በመተባበር የገበያ ትስስር እንደሚፈጠርላቸውም እንሰራለን ሲሉ አክለዋል። አመት ያደራጀናቸው ፈለቀ ሙሉጌታና ጓደኞቹ የሚባሉ አንድ ማህበር ህብረት ሽርክና ማህበር አለን። እነዚህ ማህበር የሽንት ቤት ክዳን ለማህበረሰቡ ማስረከብ ወይም መሸጥ ነው የነዚህ ተግባራቶች። ይህን ስናደርግ እነዚህ ወጣቶች በቂ የሆነ ስልጠና በኮሌጅ መምህራኖች ተደግፎ የወሰዱት ስልጠና አለ። ከዛ ከወጡ በኋላ በቂ የሆነ አደረጃጀት ተሰርቶላቸዋል። ከስልጠና በኋላም ከዚህ ከፍቃድም ካወጡ በኋላ የተደረገው ከ500 በላይ በዋሽ የተሰጠበት መንገድ አለ። የሽንት ቤት ክዳን
ከወርልድ ቪዥን ወደ 600 የሚጠጋ የሽንት ቤት ክዳን ተሰጥቷል። ይህን ለማህበረሰቡ ማስረከብና ማህበረሰቡ ከንጽህና ጋር ተያይዞ የሚመጡ ተላላፊ በሽታዎችን እንዲከላከል ጭምር ታስቦ የተደራጀ ማህበር ነው። ከዚህ ጋር እነዚህ ወጣቶች ተጨማሪ ተግባርም የተሰጠበት መንገድ አለ። ከወርልድ ቪዥን ጋር በመገናኘት የደረቅ ሳሙናና የፈሳሽ ሳሙና አምርቶ ለማህበረሰቡ የሚሸጡበትን መንገድ የተለያዩ ማቴሪያል ከሞልድ በቂ የሆነ ማሽንም ኬሚካልም ግዢ የተፈጸመበት መንገድ አለ። በቅርቡ እነዚህ ሰዎች ወደ ስልጠና የሚገቡበት ሁኔታዎች ይፈጠራሉ ማለት ነው። ከዚህ ጋር ተያይዞ ከወርልድ ቪዥን ጋር በመገናኘት ሸድ ከዚህ ቀደም መንግስት መፍታት የማይችለው ወይም ከአቅም በላይ የሆነብን ተግባር ነበር። ሸድን ከወርልድ ቪዥን ጋር በመገናኘት ሸድ የተሰራበት መንገድ አለ። እነዚህ ልጆች ምንድነው ቀጣይም የገበያ ትስስር በተመለከተ የኛ የስራና ስልጠና ተቋም ብቻ ኃላፊነት ወይም ተግባር ብቻ አይደለም። የሚመለከታቸው አጋር መስሪያ ቤቶች አሉ። ጤና አለ። በየቀበሌው ያሉ ጤና ኤክስቴንሽኖች ይህን ተግባር እንደ ባለቤት ሆነው የሚሰሩበትን እድል ለማመቻቸት እነዚህ ሰዎች ጋር ተገቢውን ውይይት ያስፈልጋል። ንግድ አለ። የኛ ተቋም ሌሎች አጋር መስሪያ ቤቶች ጋር በመሆን ቀጣይ የትኩረት አቅጣጫ እንደሆነ ይዘናል።